ሰው ዛሬ ማታ ሊሞት እንደሚችል ሞትን ቢረሳ የሚጣላል እንኳን የሚገድል የሚሳደባል። ዛሬ ማታ እሞታለሁ ብሎ ያሰበ ሰው እንደው በፍጹም እንዴት ሊያደርግ ይችላል? የሰው ገንዘብ የሚያጭበረብር ከሶ የሚያሳስር ሰውን በገንዘብ በሐሰት ምስክር የሰው ገንዘብ የሚወርስ ይኖራል? ዛሬ ማታ እሞታለሁ ቢል የዕለት እንጀራዬን እንኳን ላልበለው እችላለሁ ብሎ ይዘጋጃል እንጂ ሞትን እንረሳለን፣ እግዚአብሔር እንረሳለን፣ ትናንት እንረሳለን። እኛ በሰራነው ኃጢአት አይነት የተቀጡ ሰዎችን ታሪክ እንረሳለን። ስለዚህ ሁሉንም ነገር እንደ ዛሬ እንደ ግብት እየፈጸምን እንኖራለን እና መርሳት በጣም ከባድ በሽታ ነው። አሁን ብዙ ሰው መርሳት ነው ያለበት። ጉዳዩን ይረሳል፣ ልብ የለውም። አባቶቻችንም እንደው ሊቃውንት ሲተረጉሙ ለሰው ጆሮ እንጂ ልብ የለውም የሚሉት እውነታቸው ነው። ልብ የለውም። ብዙ ሰው ጆሮም የለውም። ዛሬስ ድሮ ጆሮ ነበር ቢያንስ አሁን ጆሮም የለም ልብም የለም። ዝም ብሎ ቀፈውን ነው የሚንቀሳቀሰው። ሳስበው ነው እንጂ እኔ በምን ልብ አይለካ ጆሮ አይለካ። በሴንቲሜትር የሚለካው ይሄ ቀርፋፋው እኮ አይደለም ጆሮ የሚባለው ውስጥ ነገር የሚቀበለው ነው። እና የሚቀበል የለም። እንደውም አንዱ አሁን በጣም ከፍተኛ የመርሳት ችግር አለብንና እንደውም አንዱ ሂዶ አንድ አባትን አባቴ እንደው እየረሳው ተቸገርኩና እንደው መፍትሄ ቢነግሩኝ አላቸው። መፍትሄውን ስተረሳው ይላሉ። እውነታቸውን ነው። መፍትሄውንም ይረሳዋል። ጆሮ የሌለው ሰው ምን ያደርጋል? እንደው ቅዱስ ቀሌምንጦስ ዘሮም ደግሞ የምንረሳው የማይረሳው እግዚአብሔር ከልባችን እየራቀ ስለሄደ ነው ይላል። የማይረሳው እግዚአብሔር በእኛ ሲያድር አይዘነጋንም። ሁሉን ማስታወስ እንችላለን። ጌታም እፌኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ ዘይክል ዓለም ነሲዮቶ ወውቱ መጽኦ ይምህረክሙ ኩሎ ወያዜክረክሙ ኩሎ። መንፈስ ቅዱስ ይመጣል፣ እሱ ሁሉን ያስተምራችኋል፣ ሁሉንም ያስታውሳችኋል ተብሏል። መጻሕፍትን እንዲያስተውሉ ልብ ሰጣቸው ይላል። እግዚአብሔር ሲያድርብን ታስታውሳላችሁ። ጌታ ታምራት ያደረገላቸው ሰዎች ሁሉ መጨረሻ ላይ በተለይ አጋንንት ያደረባቸውን መጨረሻ ላይ እንዲሚል ቃል ተጽፎ ታገኛላችሁ። ወተመይጠ ውስጠ ልቡ፣ ወደ ልቡ ተመለሰ የሚል ቃል አለ። የምናስበው አሁን ይኸውላችሁ እንኳን መስራት ማሰብ አቅቶናል። ማሰብ ያቃተን እግዚአብሔር ሁሉን የማይዘነጋ አምላክ ከኛ እየራቀ ስለሚሄድ ነው። ስልክ እንኳን በማይረሳበት ጊዜ የስልክ ሜሞሪ አቅም እየጨመረ መጥቷል። የማይዘው ነገር የለም እውነት ለመናገር ማለት ነው። አሁን ጭራሽ ሴንሰር ተገጥሞለት ባለቤት መለየት ጀምሯል። የሰው ፊት አይቶ መክፈት ጀምሯል። ሌላ ሰው መጥቶ ፊቱን እንዲህ ቢያደርግ ዞር በል የኔ ባለቤት ሌላ ነው ብሎ አይከፍትም። ፓተር ነው ቢደረግ ቢሰራ። አሻራም የሰው አሻራ እየለየ ነው አሁን ሰው ማለት እንግዲህ ስልክ ሴንስ ሲያደርግ ሰው ግን ሴንስለስ ወደ መሆን እየመጣ ነው። እንደው አይምሮ የለሽ ነው እንጂ እንኳን ሴንስ እንኳን ሞልቶታል ሰው። አይምሮ ነው እያጣ የመጣው እና ልንማረው የሚገባን ምንድነው ስትሉ ለአንድ ካህን የሚሰጠው ይሄ ሙት ማንሳት፣ ጋኔን ማውጣት፣ ድዊ መፈወስ። ሙት የሚባለው እነዚህ ናቸው። በስንፍና አልጋ ያሉት፣ በኃጢአት አልጋ ያሉት። ድንቁርና ሞት ነው ታውቃላችሁ። አለማወቅ ሞት ነው። ስንፍና ሞት ነው። ቁጭ ብሎ መዋል ሞት ነው። ቁጭ ብሎ እና እንደው በግድ ነው እኮ የምንኖረው። እንደው በግድ ማለት ነው ዳውኖብን በግድ። ስለዚህ ይሄን የሚቀሰቅሱ ስለሆኑ ሙታንን ያነሳሉ። አራት ጸጋ ይሄ ይኸውላችሁ ሙት ማንሳት፣ ድዊ መፈወስ፣ ጋኔን ማውጣት፣ ለምጽ ማንጻት አንድ ቄስ ቅስና ሲሾም የሚሰጠው ሀብት ነው ይሄ። ከዛ ደግሞ በብቃት ይሄን የሚያገኙት አሉ። በቅድስና ሴትም ወንድም ሊሆን ይችላሉ። በተጋድሎ ይሰጣቸዋል። አንድ ካህን በሕክምናው መቀጠል የለበትም የተባለው ለዚህ ነው። ሰለስቱ ምዕት የሰሩት ያንን በዚህኛው መስጠት ይችላል እና ቅዱስ ሉቃስ ይሄንን መጀመሪያ ባለው በሕክምናው ልብ ያለው ጥበበኛ ሰራተኛ ስለነበረ እግዚአብሔር አንተ ለዚህ ትጉ ከሆንክማ ለመንፈሳዊ ፈውስም ትገባለህ ብሎ መንፈሳዊ ሐኪም አደረገው፣ ካህን አደረገው። ከዛ በኋላ እኛውን ተውና አራት ሀብት ዟላ። ይሄን ሁሉ ሀብት ዞ የሚፈውሰውን ለምን ያኛውን ቅጠል ይበጥሳል? ለምን ስር ይምሳል? ያንን ለባለሙያ ተቶት መጥቷል። እናም ሉቃስ ማለት አቃቤ ሥራይ ማለት ነው የሚሉ ሊቃውንት ለዚህ ነው። እንደ ትክክለኛ ትርጉሙ ግን ሉቃያኖስ ማለት ብርሃን ማለት ነው። ሉቃስ በግሪክኛ ስሙ ሲተረጎም ብርሃን ማለት ነው።
የእውነትም ብርሃን ነው። ከአሕዛብ ተወልዶ መጥቶ አንጾኪያ ተወልዶ ነው ያደገው። አንጾኪያ አሁን ዛሬ ቱርክ ውስጥ ያለች ከተማ ናት። እዛች ተወልዶ አድጎ እግዚአብሔርን ሰምቶ ሳያውቅ፣ ክርስትናን ሰምቶ ሳያውቅ፣ በብሉይ ኪዳን እምነት ሳይኖር ለወገኖቹ ብርሃን የሆነ ወንጌልን ስለጻፈ ብርሃን ይባላል ቅዱስ ሉቃስ። ሰው ከትልቅ ሰው ስለተወለደ አይደለም። ከነገስታት ስለተወለደ ትልቅ አይሆንም። ከባላባት ስለተወለደ ትልቅ አይሆንም። የካህን ልጅ ስለሆነ ትልቅ አይሆንም። የመርጌታ ልጅ ስለሆነ ትልቅ አይሆንም። አንዳንድ ሰው አለ እንደው በሰባት አያቱ አንድ ቄስ ካለ የቄስ ዘር ነኝ እያለ የሚያወራ ሰው አለ። ፈላልጎ ማለት ነው። እስከ 7 ትውልድ ቆጥሮ ማለት እንደው ብትሆንስ ምን ትርጉም አለው? የአብርሃም ልጅ እስማኤል ነው። የይስሐቅ ልጅ ኤሳው ነው። የያዕቆብ ልጅም ሮቤል ነው። ስለዚህ ሰው ከደግ ስለተወለደ አይደለም ስራው ነው የሚያወጣው። ከትልቅ ዘር መወለድም አለመወለድም ቁም ነገር የለውም። ከጥሩ ሀገር መወለድም አለመወለድም ቁም ነገር የለውም። ሀገርን ጥሩ የሚያደርገው እኛ ጥሩ እየሆነ ስንሄድ ነው። ኢየሩሳሌም ተወልደው ሰዎች ክርስቶስን ሲወግሩት፣ አንጾኪያ ተወልዶ ስለ ክርስቶስ እጁን ተቆረጠ። ማንነት ነው ዋናው ነገር፣ ልብ ነው፣ አይምሮ፣ ሰውነት ነው። አሁን ቅድም መምህር አስተምረውናል። ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ ትልቅ ሀገር መሆኗ ግን እኛን ትልቅ አያደርገንም። ትልቅ መሆን ስንችል ነው እኛ ሀገሪቱን ትልቅ የምናደርጋት። ትልቅ ምንድን ነው? ማንን ነው? ራስ ዳሽንን መሰላችሁ? ተራራ ከሆነን ማን የሚባል ተራራ ነው ያለ በዓለም? እስቲ ፈላልጉ። በዚያ ክሊማንጃሮ ደግሞ አንዱ ማን ነው? ያኛው ከፍ ያለው ቢያንስ እኔ እስከ አፍሪካ ከሄድኩ እናንተ ወጣ በሉ እስኪ ፈልጉልኝ። ማን ነው? ኤቨረስት። ተመስገን አወጣችሁኝ። እሱ ተራራ ማለት ነው። እሱ ተራራ አለ እኮ በትልልቅ። ስለዚህ የኢትዮጵያ ተራሮች ቅዱስ ናቸው። ቅድም እንደተማርነው የተባለልን ለምን ይመስላችኋል? የአበው ቅድስና፣ የአበው ሃይማኖት፣ የአበው ስነ ስርዓት፣ የአበው ልከኛነት ናቸው። ያ ሰውነታቸው ነበረ ረባዳ መሬት ያላትን ኢትዮጵያን ትልልቅ ተራራ ካላቸው ሀገሮች በላይ እንደ ሰማይ ከፍ አድርጎ ሰዎች ዝቅ ብለው ወደ ላይ እንዲያዩት ያደረጋት ይሄ ነው። አሁን የሚያደርገን ይሄን ሰው ተመልከቱት። እስመ ሀገሩ ይእቲ ለንጉሥ አብይ ከተባለችው ኢየሩሳሌም አልተወለደም። አንጾኪያ ተወልዶ አይሁድ ከሚጸየፉት ሰፈር ተወልዶ መጣ። እንዳልኳችሁ ናቸው። ውስተ እሊያሁ መጻ ወሊያሁ ሰይተወክፍዎ፣ ወደ ወገኖቹ ማለት ከነሱ ዘር ወደ ተወለደ ወይም በሃይማኖት ወገኖቹ ወደሆኑ በስነ ፍጥረት ወገኖቹ ከሆኑ ወደሆኑ ወደ አይሁድ ስጋ ለብሶ መጣ። ትንቢት ወደ አናገረላቸው፣ ሱባኤ ወደ አስቆጠረላቸው፣ ተስፋውን ስለሰጣቸው ወደ ሰጣቸው፣ በመና በደመና ወደ አሳደጋቸው ወገኖቹ መጣ። እነዚያ እጆች ቸነከሩት። ያላወቀ ሕዝብ ግን መጥቶ እጁን ተቆረጠ ለክርስቶስ። ስለ ክርስቶስ የምትጽፍ እጅ ልትቆረጥ ይገባል ተብሎ ይሄ ዛሬ ሉቃስ ወንጌል ብለን የምንጠቅሰው ማንም አድሮ መጥቶ የሚፎክርበት ወንጌል እጁን ተቆርጦ የጻፈው ወንጌል ነው። ወንጌል እጅ ያስቆርጣል። ወንጌል እግር ያስቆርጣል። ወንጌል ዓይን ያስወጣል። እጁን ይሄንን እየጻፈች የምታስት እጅን ቆርጣታለሁ ብሎ ቆረጠው። እጁን ሲቆርጠው ልብ በሉ ምን አደረገ? ንጉሥ አምላኬ ሁሉን እንደሚችል እና ተመልከት አለና ቀኝ እጁ ነበር የተቆረጠ ወንጌል የጻፈባት። በግራ እጁ ቆራጣዋን አነሳና መልሶ ቀጠላት። አሁን በዘመናዊ ሕክምናው ቢሆን ባላረገው ነገር አሁን ትልቅ ሐኪም ሆኗል፣ የመንፈስ ሐኪም። እጁን ቀጠለ። ከዛ በኋላ ሰማህ ንጉሥ፣ እኔ እጄን የምቀጥለው መከራ ስለፈራው ሳይሆን አምላኬ ሁሉን እንደሚችል እንድታውቅ ብቻ ነው። ነገር ግን አሁን መከራውን ለአክሊል ስለምፈልገው እጄን መልሼ ቆርጠዋለሁ ብሎ መልሶ አለያየው፣ አክሊል ስለሚቀበል። ከዛ መጨረሻ ላይ አንገቱን ተቆረጠ። አንገቱ ተቆርጦ የክብር አክሊል ተቀበለ። ይሄንን ወንጌል ለኛ ሰጠን። እውነት ለመናገር ፍሬን የተሞላ ወንጌል የተራቡ ነፍሳት በእውነቱ ነፍስ ርብት
እንተ ጸግበት ታኩተከ ብሎ የተናገረላት ቅዱስ ያሬድ የተራበች ነፍስ አንተን በልታ ጠጥታ ታመሰግናለች የተባለ የተራቡ ነፍሳት ተመግበው እግዚአብሔርን የሚያመሰግኑበትን ይሄን ወንጌል እጁን ቆርጦ ጻፈልን። እግዚአብሔር ሰው ሞልቶታል። ወንጌሎቹ ሲመጻደቁ ባይድ አምጥቶ ወንጌሉን አጻፈ። መደበኞቹን ንቋቸው እግዚአብሔር ማለት ነው። እግዚአብሔር ቤተኛ ሆነን ካላወቅንበት ይንቀናል። በከመ እሙንቱ አቅንኡኒ በዘይኮነ አምላክ አነሂ አቀንኦሙ በዘይኮነ ሕዝብ። እነሱ አምላክነት የማይገባውን ጣዖትን እየተከተሉ እኔን እንዳስቀኑኝ እኔም ደግሞ ወገን ያልሆነውን ወገን በማድረግ አስቀናቸዋለሁ ብሎ እንደተናገረ ከሜዳ አፍሶ አመጣው። አሁን ዛሬ እኛ ትዕቢት አይጣል ነው እኮ እውነት ለመናገር የቄሱ ኩራት እኔ ማለት ነኝ። ይቅርታ እኔስ ቄስ አይደለሁ ተመስገን ነው። ቢያንስ ራሴን መስደብ ማንም አይከለክለኝ። የቄሱ ኩራት ስታዩት የእናንተ ደግሞ እንዳቅማችሁ ኩራት ማለቂያ እኮ የለው። የእናንተ ራሱ እኮ እናንተ እኮ ብትቀድሱ ወር ቀድሳችሁ ብትወጡ አታኖሩንም እኮ እንዲሁ እኛ እንኳን እየቀደስን አልኮራንም። እንዲሁ ታምር እኮ ነው እናንተ ኩራታችሁ። በቃ እንዲሁ 2 ወር የህንፃ ኮሚቴ ከሆናችሁ መቀመጫ ነው የምትነሱት። ሰበካ ጉባኤ ከሆናችሁ ጽዋ ማህበር፣ ጽጌ መጠጣ፣ ሰንበት የመሰብሰብ ከጀመራችሁ በቃ ተለቅ ያለ ንስሐ አባት ካላችሁ አይጣ ላይ ድረስ ነው። ይሄ ነው ማለት ነው። እኛ እሺ እናንተ ይሄን ደብር አሰርተን እኛ እሺ እናንተ አጥሩን ያሳጠር ነው እኛ ነን። እኛ እሺ እናንተ እንዲህ ያደረግን እኛ ነን። እንደው በቃ እንኳን እንደው ቢያንስ እንደው ተመስገን እምለው እግዚአብሔር ራሱ ያለኛ ስላለን እንኳን አላላችሁ እንጂ በእናንተ ምን ኖር እኮ ነው የሚመስላችሁ ራሱ ማንና እንደው አትኩሩ። እውነቴን ነው። ይሄንን አሸንክታባችሁን አውልቃችሁ ጣሉ። የእውነቴን ነው። እግዚአብሔር ሰው አይቸግረውም። አንተ የባላባት ልጅ የመርጌታ እንትና ልጅ ብትሆን፣ የቄስ ገሌ ልጅ ብትሆን፣ የቀኛማች ዘር ምናምን ብትሆን፣ ምንም በቃ ይሄን ቤተክርስቲያኑን ጉልላቱን የደፋው ሰውዬ ልጅ ብትሆን ይቅርታ ካሉ እንዳይቀየሙኝ። ምን የእውነቴን ነው እኮ የምነግራችሁ ማለት ነው። የፈለጋችሁን ሁኑ። እግዚአብሔር ሰው ቸግሮት አያውቅም። ከሜዳ ነው ሉቃስን ያመጣው። ከሜዳ አመጣውና በአይሁድ ወንበር አስቀመጠው፣ በአብርሃም ወንበር አስቀመጠው፣ በዳዊት ወንበር ወልደ ዳዊት ወልደ አብርሃም በተባለበት ወንበር አስቀምጦ ይሄ ሰው አይሁድን ይመክራቸው ጀመር። ይሄ ሰው አይሁድን ይዘልፋቸው ጀመር። ይሄ ሰው የአይሁድን ስንፍና ጻፈ። ከስጢፋኖስ ጋር ተከራክረው እንዴት እንደተረቱ ድንቁርናቸውን ቁልጭ አድርጎ ጻፈባቸው። ነውራቸውን በኃይሉ ቤተኛው ነው። አውጻይሁ ለዘንተ ውስጥ አባይሁ ለዘንተ አፋ። በውስጥ ያለውን ወደ ውጭ የምታወጣው ውጭ ያለውን የምታገባው አንተ ነህ እንዳለ አባ ሕርያቆስ። ከውስጥ ያለውን አውጥቶ መጣል፣ ደጅ የወደቀውን ሰብስቦ ማግባት እግዚአብሔር ያውቅበታል። በጊዜ ለወሮ ወበጊዜ ላስተጋብኦ። ለመበተንም ጊዜ አለው፣ ለመሰብሰብም ጊዜ አለው። እንቅፋት የሆነባችሁን ድንጋይ የሆነ ጊዜ ዳርዳር አውጥታችሁ ትጥሉታላችሁ። ቤት መስራት ስትፈልጉ ትለቅሙታላችሁ። እግዚአብሔርም ወሩሮ የጣላቸውን ቀንተው አስፈላጊ ሆነው እስካገኛቸው ድረስ ሰብስቦ ያመጣቸዋል። እግዚአብሔር ቸግሮት አያውቅም። የእግዚአብሔር ቤተሰቦች እኔ የምነግራችሁ እኔ አስፈላጊ ሰው ነኝ ለቤተ ክርስቲያን ብሎ ከማሰብ እግዚአብሔር ያድናችሁ። እውነቴን ነው የምነግራችሁ። ይሄንን ነው እግዚአብሔር የሚያሳየን። ዛሬ ከቅዱስ ሉቃስ የምንማረው ይሄንን ነው። የቅዱስ ሉቃስ ረድኤቱ በረከቱ ከሁላችን ጋር ይሁን። ከሁላችን ጋር ይሁን። እናንተ እኮ አስፈላጊ እንደሆናችሁ ከገባችሁ በቃ በመውቀስ አልጨርሰው እንዴ። ስንት ትምህርት እያለ ምን ነው ይላል የከተማ ሰው። ስንት ትምህርት እያለ ምንድነው የምሰድባችሁ? ወደ ትምህርታችን እንሂድ። ስለዚህ ቅዱስ ሉቃስ ከሌሎች ወንጌላውያን ለይቶ በጣም ብዙ ፍሬ ነገሮችን ጽፎልናል። ሁሉም ወንጌሎች የምህረት ወንጌሎች ናቸው። በተለየ ግን ቅዱስ ሉቃስ የእግዚአብሔር ምህረት ወንጌል ተብሎም ይጠራል። ምህረቱን አብዝቶ ነው የሚጽፈው። እግዚአብሔር እንዴት አድርጎ ምህረት እንዳደረገ ደጉ ሳምራዊ የሚባለው ሉቃስ ወንጌል ምዕራፍ 15 ላይ የምታዩቸው 3ቱ ጠፍተው የተገኙ ነገሮች እነዚህ የእግዚአብሔርን ምህረት የሚያሳዩ ናቸው። ብዙ ልግስናውና ብዙ ትዕግስቱን ያን የጻፈና የምህረት ወንጌል ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን።